አዲስ 1879 ይህ የአዲስ 1879 የታሪክ ማስታወሻ ነው። በቅርብ ዘመን ታሪክ ውስጥ እንደ አድዋ ድል ለኢትዮጵያ ዓለም አቀፍ ዝናን የሰጠ ድርጊት ማሰብ ያዳግታል ይላል የኢትዮጵያ ታሪክ ከ1847 እስከ 983 ዓመተ ምህረት የተሰኘው የፕሮፌሰር ባህሩ ዘውዴ መጽሐፍ። አድዋን ልዩ ትኩረት የሰጠው ጥቁሮች በነጮች ላይ የተጎናጸፉት ቀዳሚው ወታደራዊ ድል መሆኑ ነው በማለት የአድዋ ድል በታሪክ ላይ ያለውን ስፍራ ያብራራል። ኢትዮጵያኒዝም እየተባለ ለሚጠራው ከነጮች ነፃ የጥቁሮች የሃይማኖት እንቅስቃሴ መንስኤ መሆኑንም ይጠቅሳል። በዚህ ታላቅ ድል ላይ እያንዳንዱ ኢትዮጵያዊ አሻራውን አሳርፏል። እንደ ንጉሡ ጥሪ ጉልበት ያለው ጉልበቱን አልሰሰተም፣ ጉልበት የሌለው በምህላ ወደ አምላኩ ጮኋል። ወደ አድዋ የዘመተው የኢትዮጵያ ጦር ብዛት በውል እንደማይታወቅ ጳውሎስ ኞኞ አጤ ምኒልክ በተሰኘ መጽሐፉ አውስቷል። ይሁን እንጂ ልዩ ልዩ የውጭ ሀገር ጸሐፊያን ያሉትን ይዘረዝራል። ከነዚህም ቶኪ የተባለው ጸሐፊ ከ70 ሺህ እስከ 80 ሺህ እንደሚደርስ ሲገምት፣ የአጤ ምኒልክ መድፍ አስተኳሽ የነበረው ፈረንሳዊው ካፒቴን ክሎቼቴ 150 ሺህ እንደሆነ ጽፏል። ለሀገር ክብር ነፍሳቸውን ለመስጠት ከተሰለፉት ጀግኖች መካከል ባልቻ ሳፎ ከዋነኞቹ መካከል አንደኛው ናቸው። ጣሊያንን 2 ጊዜ የመከቱት ጀግና ታሪከ ብዙ ናቸው። ደጃዝማች ባልቻ ሳፎ በአባታቸው ከኦሮሞ በእናታቸው ደግሞ ከጉራጌ ወገኖች ይወለዳሉ። አባ ነፍሶ የፈረስ ስማቸው ነው። ደጃዝማች ባልቻ ከልጅነት ዕድሜያቸው አንስተው በአፄ ምኒልክ ግቢ ሥነ ሥርዓትንና ግብረ ገብነትን እየተማሩ አደጉ። የአፄ ምኒልክ ባለሟል ሆነው በቤተ መንግሥት በሚገባ መታወቅ የጀመሩት ወደ ኋላ ነው። ከልጅነት ጊዜያቸው አንስቶ ሲያገለግሉ ቆይተው በ1884 ዓ ም በጅሮንድ ተብለው ተሾሙ። ከ3 ዓመታት በኋላ በ1887 ዓ ም የመድፎች ጠባቂና አዛዥ ሆነው ተሾሙ። በ1888 ዓ ም ወደ አድዋ በዘመቱም ጊዜ ሊቀ መኳስ አባትና በጅሮንድ ባልቻ በመድፎቻቸው አገርን የሚያኮራ ተግባር ፈጽመው ተመልሰዋል። በ1888 ዓ ም ወደ አድዋ በዘመቱም ጊዜ ሊቀ መኳስ አባተና በጅሮንድ ባልቻ በመድፎቻቸው አገርን የሚያኮራ ተግባር ፈጽመው ተመልሰዋል። በአድዋ ጦርነት ሁለቱ በአንድነት ተቀናጅተው ለፈጸሙት ገድልም እንዲህ ተገጥሞላቸዋል። አባተ በመድፉ 50ውን ሲገድል፣ ባልቻ በመትረየስ ነጥሎ ሲጥል፣ ተማራኪው ባዙቅ ውሃ ውሃ ሲል፣ ዳኛው ስጠው አለ 30 በርሜል ተብሎላቸዋል። በዚህ ውጊያ ከግንባር የነበሩት ፊታውራሪ ገበየው በወደቁ ጊዜ በጅሮንድ ባልቻ ኃላፊነቱን ለመወጣት በመቻላቸው ገበየሁ ቢሞት ተተካ ባልቻ መድፍ አገላባጭ ብቻ ለብቻ በማለት ተገጠመላቸው። በአጤ ምኒልክ እልፍኝ ያደጉት ደጃዝማች ባልቻ ሳፎ በቤተ መንግሥት ውስጥ በጦር ሙያ ተኮትኩተው መድፍ ተኩስ ተምረው ለአፄ ምኒልክ ከፈረንሳይ መንግሥት የተሰጣቸው መድፎች የሚተኩሱ የሚያስተኩሱ ጀግና እንደነበሩ በታሪክ ድርሳናት ተጽፏል። ከአድዋ ድል በኋላ ደጃዝማች ባልቻ የመድፈኛ ክፍል የጦር መሣሪያና የግምጃ ቤት ኃላፊ ሆነው የኢትዮጵያ ጦር መሣሪያ በዐይነቱ አስቀምጠዋል። በዕድሜ በዕውቀት ሲጎለብቱ ሲዳሞን አስተዳድረዋል። ልጅ ኢያሱ በተፈሪ በኋላ ንጉሠ ነገሥት ኃይለ ሥላሴና በደጃዝማች ባልቻ አባ ነፍሶ መካከል አለመግባባት መኖሩን ተመለከቱ። ተፈሪ ከሲዳማ ማዶ ያለውን መሬት እንዲያስተዳድር
በመሾሙ በመካከላቸው የነበረውን ቅሬታ ለማርገብ ደጃዝማች ባልቻ የሐረር ገዥ ሆነው ሐረርጌን እንዲያስተዳድሩ በልጅ ኢያሱ አማካይነት ተሾሙ። ልጅ ኢያሱ ይህን ያደረጉት ጠበኞቹን ለማራራቅ ነበር። ደጃዝማች ባልቻ ሐረርጌን ለ4 ዓመታት አስተዳደሩ። በዚህ መሃል ተፈሪ የአባቴን አገር ሐረርጌን ላስተዳድር የሚል ጥያቄ ለእቴጌ ጣይቱ አቅርበው ወደ ሲዳማ ሳይጓዙ አዲስ አበባ ተቀመጡ። ተፈሪ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ተብለው ኢትዮጵያን እንዲያስተዳድሩ ሲሾሙ ከደጃዝማች ባልቻ ጋር ቅሬታ ተፈጠረ። በኋላም ቀዳማዊ ኃይለ ሥላሴ ደጃዝማች ባልቻ አባ ነፍሶን ከአገር አስተዳዳሪነት ሹመት አነሷቸው። ከንጉሡ ጋር ወደ ጠብ መግባት ያልፈለጉት ደጃዝማች ባልቻ አባ ነፍሶ ከዘመዶቻቸው አገር ከነሙሉ ክብራቸው ተቀምጠው የተጣላውን እያስታረቁ እስከ ሁለተኛው የጣሊያን ወረራ ዘለቁ። ደጃዝማች ባልቻ ሳፎ በአድዋ ዘመቻ ወቅት የሰሩት ሥራ፣ ያደረጉት ተግባር ኢትዮጵያውያን ጸሐፊዎች ብቻ ሳይሆን ዓለም ጭምር መስክሮላቸዋል። ባልቻ ሳፎ የማይደፈሩ አርበኛ መሆናቸውን ተናግረውላቸዋል። ሆኖም ግን ከድል በኋላ በሀገር ውስጥ የገጠማቸው ነገር ብዙ ነገር አስከፍቷቸዋል። ይህም ቢሆን ግን ጣሊያን ለሁለተኛ ጊዜ ለወረራ ስትመጣ ተከፍቻለሁና ዝም ብዬ ልቀመጥ አላሉም። ሀገሬ ተወራ፣ እኔ ምን አረጋለሁ ብለው ትጥቃቸውን ታጥቀው ለዳግመኛ ወረራ ተነሱ። ባልቻ ሳፎ ታሪካቸው ብዙ ነው። በቀጣይም እንዲሁ ታሪካቸውን እንመለስበታለን። ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። አዲስ 1879